ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ የሰዓቱ ዜናችን ነው ተጀመረ በሳምንቱ የመጨረሻ ቀን የተሰሙ አገረኛ ጉዳዮች የዜናችን ትኩረት ይሆናሉ አበይት ነጥቦችን አስቀድመን እናስተዋውቃችሁ የናቶ ጌታቸው ረዳ ፓርቲ ስምረት ዛሬ በይፋ ስራውን ጀምሯል ወደ ትግራይ ክልልም ይመለሳል ብለዋል በሽራተን አዲስ ሆቴል የተሰጠውን የአዲሱን ፓርቲ መግለጫ በዝርዝር እንመለከተዋለን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ሳምንት በአስመራ የኤርትራ ነጻነት ቀን አስመልክተው ያሰሙት ንግግር የትግራይ ልቃንን ለሁለት ከፍለዋል የፕሬዝዳንቱን ንግግር ተከትሎ ከኢትዮጵያ ጎን እንሰለፋለን ያለው በርካታ የትግራይ ተወላጆች ድምጻቸውን ሰጥተዋል ሌላኛው የዜናችን ትኩረት ይሆናል አቶ ጌታቸው ረዳና ፕሮፌሰር ብርሃኑ ነጋ ጀነራል ታደሰ ወረደና አቶ አረጋ ከበደ የታዩበት የዛሬው የብሔራዊ ምክክር ኮሚሽን ስብሰባ ብዙዎችን አነጋግሯል በተለያየ ፖለቲካ ጽንፍ የሚገኙት እነዚህ ከፍተኛ መንግስት ባለስልጣናት እንደዚሁም ሹመኞች የተገኙበትን የኢትዮጵያ ሀገራዊ ምክክር ኮሚሽን የሚሊኒየም አዳራሽ ስብሰባም የምናገራችሁ ይሆናል ሳውዲ አረቢያ ኢትዮጵያን ጨምሮ በበርካታ ሀገራት ላይ የቪዛ እገዳ መጣሉ ተሰምቷል ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው እንደተለመደው እያደመጣችሁ አብራችሁን ቆዩ ስንል በአክብሮት ጋበዘን ወደ ቀዳሚ ጉዳያችን እናምራችሁ የናቶ ጌታቸው ረዳ አዲሱ ስምረት ፓርቲ ዛሬ በይፋ ስራውን መጀመሩን ይፋ አድርጓል በትግራይ ክልልም የመሰረታ ጉባኤ አካሄዳል ብለዋል ከህወሓት 100 መስራቾች አባላትን ገንጥሎ የወጣው ስምረት የነገዋ ትግራይ ላይ አተኩሮ እንደሚሰራ ይፋ አድርጓል በናቶ ጌታቸው ረዳ ቡድን የተመሰረተው ዲሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ በሽራተን ሆቴል በሰጠው ጋዜጣዊ መግለጫ ላይ ነው በይፋ ስራ መጀመሩን ያስታወቀው ፓርቲው በቅርቡ ከምርጫ ቦርድ ጊዜያዊ ፈቃድ መውሰዱን ያስታወሱት የፓርቲው ኮሙኒኬሽንና ሚዲያ ዘርፍ ኃላፊ ረዳ ያላፎም ጊዜያዊ ፈቃድ መውሰድ ያስፈልገው አባሎችና ደጋፊዎች በፓርቲው ሰነድ ላይ ውይይት የማድረግ እድል እንዲያገኙ ስለመሆኑ ማስረድተዋል በዚህ ሳምንት መጀመሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ፈቃድ ያገኘው ዲሞክራሲያዊ ስምረት ትግራይ ፓርቲ እስከ 1 ወር ተኩል ባለው ጊዜ ውስጥ መስራች ጉባኤውን እንደሚያካሂድ ጠቁመዋል ፓርቲው ከመጪው ሰኞ ጀምሮ የአባላት ምልመላና ከክልል እስከ ቀበሌ ያሉ የአደረጃጀቶችን የመፍጠር ስራዎችን እንደሚያከናውንም አስታውቀዋል አዲስ አበባ ሀገራችን ነው ስደት የመጣናት ታስመስሉት ሲሉም አቶ ረዳ ያላፎም ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል የኮሙኒኬሽን ኃላፊው አቶ ረዳ የተናገሩት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳን ጨምሮ የቀድሞው የህወሓት አባላትና የአዲሱ ስምረት ፓርቲ መስራች አመራሮች በአዲስ አበባ ሆኖ ፓርቲውን ለመመስረት መገደዳቸውን በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ነው በምላሻቸውም አዲስ አበባም ሀገራችን ነው እዚህ መግለጫችንን መስጠት እንችላለን ሲሉ ለጋዜጠኞች አስረድተዋል በማከልም ከ90 በላይ መስራች አባላት ትግራይ ክልል ውስጥ ነው ያለው ጥቂቶቻችን በደህንነት ስጋት ወጥተናል ይህን ጉባኤያችንን በቀጣዩ ሳምንታት በትግራይ ክልል እናደርጋለን ሲሉም ጠቁመዋል የፓርቲው ምልመላ በመሰረቱ ከ3 አካላት ነው ዋና ትኩረት የሚያደርገው ሁሉንም የህብረተሰብ ክፍል የሚያሳትፍ ቢሆንም አሁን መሰረታዊ ትኩረት የሚደረግባቸው የህብረተሰብ ክፍሎች ግን አንደኛው የኛ ባለ ነበርና የለውጥ ኃይል ደጋፊ የነበረ ነው ከዚህ በፊትም የህወሓት አባል ሆኖ ከለውጥ ኃይሉ ጋር ተሰልፎ ይታገል የሚገኘው አባል ነው በሶስተኛ ደረጃ ካድሬም እንዳለ የሚቀጥል ይሆናል ሲሉም አስተባባሪው በመግለጫቸው ተቆመዋል አቶ ረዳይ ሐራ መሬት በሚል ስያሜ ከህወሓት ጦር አፈንግጦ የተደራጀውን ኃይል እንደግፋለን ሲሉም ተደምጠዋል ይህ ሐራ መሬት የተባለው የህወሓት ጦር ፍንካች በአፋር ክልል የተሰባሰበ ሲሆን ስልጠናዎችን ያካሄደ አመራሮችንም እያሰባሰበ ይገኛል የቀድሞው የህወሓት ከፍተኛ አመራር ቢተው በላይ ልጅ እንደሆነ የሚነገርለት ሸዊት ቢተው ጀነራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ ይህንን ኃይል እያስተባበሩ በአፋር ክልል መንቀሳቀስ ጀምረዋል ተብሏል የህወሓት ጦር በፕሪቶሪያው ሰላም ስምምነት መሰረት ይበተናል ያኔ ትግራይ ክልል ዘብ የሚሆንላት ሰራዊት አታገኝም እኛ ከወዲሁ ለሚፈጠረው ክፍተት የተዘጋጀን እንቆያለን የሚል ዓላማም ያነገበ ስለመሆኑ ይነገርለታል ወልቃይትና ራያን ወደ ትግራይ ክልል እናስመልሳለን የሚለው ሐራ መሬት የተሰኘው ቡድን ስምሪት በተባለው የነጌታቸው ረዳ ፓርቲ ድጋፍ የተሰጠው ሲሆን አቶ ረዳ ያለፎም በዚህ መግለጫቸው አጨቃጫቂ የሚባል ቦታ የለም ወልቃይትና ራያ የትግራይ ግዛቶች ናቸው ሲሉም ተደምጠዋል ስምረት ፓርቲ ትግራይ ክልል በአንድ ሐሳብ በመተራመድ ብቻ ሳትሆን የተለያዩ ሐሳቦች የሚንጸባረቁባት ክልል እንድትሆን እንደሚሰራም ኃላፊ ጠቁመዋል ፓርቲው በዋናነት ያለፉ ስህተቶችን የሚያርምና የነገው ትግራይ ላይ አተኩሮ የሚሰራም ነው ባይ ናቸው ስምረት ፓርቲ የተመሰረተው በቀድሞው የህወሓት አባሎች መሆኑን በመጠቆም አሁን ያለው የህወሓት ስርዓት የትግራይ ህዝብ ያለበትን ችግር የሚመለስ አቅሙም እሳቤውም የሌለው ነው ስምረት ፓርቲንም መመስረት ያስፈልገው ለዚህ ነው ብለዋል የሳቱ ዜናችን እንደቀጠለ ይገኛል ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ መጣሉ ተሰምቷል ሪያድ በደምሮ 14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን ነው ይፋ ያደረገችው ከነዚህ ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት የሚገኙበታል ይህ የቪዛ እገዳ አዲስ የጊዜ ስራ ቪዛ ማመልከቻዎችና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችን እንደሚጎዳ ነው የተገለጸው በዚህ እገዳ ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ ግብጽ ናይጄሪያ አልጄሪያ ሱዳን ቱኒዚያና ሞሮኮ ይገኙበታል ከዚህ በተጨማሪ ኢንዶኔዥያ ኢራቅ ዮርዳኖስ የመን ህንድ ፓኪስታንና ባንግላዴሽም በዝርዝሩ ተካተዋል እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰዋል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችል ነው የተዘገበው የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችላቸው ነው የሳውዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም ይርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፋንታ አጣብቅኝ ውስጥ ሊጥል እንደሚችል የካፒታል ጋዜጣ ዘገባ ያሳያል
ከኤርትራ መንግስት ይልቅ ከኢትዮጵያ ጎን እንሰለፋለን የሚለው ትግራዋይ በስተዋል እየተባለ ነው። የፕሬዝዳንት ኢሳያስ አፈወርቂ ያሳለፍነው ሳምንት የኤርትራ ነጻነት በዓል ንግግር በብዙ ታዛቢዎች ዘንድ በአፍሪካ ቀንድ አዲስ ጦርነት ማስጀመሪያ ፍሽካ ተደርጎ እንደተወሰደ የሪፖርተር ጋዜጣ ዘገባ ያሳያል። ፕሬዝዳንት ኢሳያስ በዚህ ንግግራቸው ኤርትራ ከጎረቤት ኢትዮጵያ ጋር ለምታደርገውና አይቀሬ ለመሰለው ጦርነት የክተት ሰራዊት ምታነጋሪት ዝግጅት ስለማድረጋቸው በይፋ ያወጁበት ስለመሆኑ ብዙዎች እየተነጋገሩበት ነው። የኢትዮጵያ መንግስት በጥጥር ቃላት ሲተቹ የተደመጡት ኢሳያስ አፈወርቂ የመከላከያ ኃይል ጠንካራ ዝግጅት አስፈላጊነትንም በትኩረት አስምረውበታል። ኤርትራ በመከላከያ ሰራዊት ብቻ ሳይሆን በሁለንተናዊ ሀገራዊ ጥንካሬዎች ራሷን እንደምታዘጋጅ ያብራሩ ሲሆን ሀገራቸው ለሚመጣው ነገር ሁሉ ምላሽ መስጠት የሚያስችል ሁለንተናዊ ጥንካሬ በመፍጠር ላይ ተክታ እየሰራች ስለመሆኑም አስምረውበታል። ይህ የኤርትራ ነጻነት በዓል ላይ የተነገረው የኢሳያስ አፈወርቂ መልእክት ደግሞ ለአይቀሬው ጦርነት ሀገራቸው የተሰናዳች ስለመሆኑ አመላካች ነው ተብሎ በሰፊው መነጋገሪያ ሆኗል። እንደ ሪፖርተር ዘገባ ይህ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ንግግር የትግራይ ልሂቃንን ለሁለት የከፈለ ነው ተብሏል። የትግራይ ፖለቲካን በቅርበት የሚከታተሉት ፕሮፌሰር ጌታቸው አሰፋ ዩኤምዲ በተባለው በግል የማህበራዊ ትስስር ገጻቸው ላይ ስለ ኤርትራና ስለ ኢትዮጵያ ጦርነት ዳግም መፈጠር ስጋት ለጋዜጣው ሀሳባቸውን የሰጡት ፕሮፌሰር ጌታቸው አሰፋ እርሳቸው ቃለ መጠይቁን እስከሰጡበት ቀን ድረስ ወደ 521 ሰዎች ድምጻቸውን መስጠታቸውን የገለጹ ሲሆን ከነዚህ ምላሾች መካከል 57 በመቶዎቹ በኤርትራና በኢትዮጵያ መንግስት መካከል ጦርነት ቢፈጠር ትግራይ መሳተፍ የለባትም የሚል ስሜት ማንጸባረቃቸውን ጠቁመዋል። ትግራይ ክልል ከኢትዮጵያ መንግስት ጎን መቆም አለባት ያሉት ደግሞ 27 በመቶ መሆናቸውን የተናገሩት ፕሮፌሰሩ ቀሪዎቹ አነስተኛ 11 በመቶ አሃዝ ያላቸው አስተያየት ሰጪዎች ግን ከኤርትራ ጎን ተሰልፈው የኢትዮጵያ መንግስትን መውጋት ይሻላል ማለታቸውንም በመለስተኛ የህዝብ አስተያየት መገምገሚያ ሙከራቸው ለማወቅ እንደቻሉ አብራርተዋል። ፕሮፌሰር ጌታቸውን የጦርነት አላበረታታም፣ ጦርነትን መቼም የትም ቢሆን አልደገፈም፣ ነገር ግን የጦርነቱ መምጣት አይቀሬ ከሆነ በግሌ የትግራይ ህዝብ ከኢትዮጵያን ጎን ሆኖ ሻዕቢያን ቢያስታግስ ይመርጣል ባይ ናቸው። ፕሮፌሰር ጌታቸው ሲያክሉም ሻዕቢያን ማስታገሱ ለትግራይም ለኢትዮጵያም ሆነ ለኤርትራና ለቀጠናው ጭምር ትልቅ እፎይታ የሚሰጥ ነው በማለት ነበረ ምላሻቸውን ለዜና ምንጩ ያጋሩት። አቶ ጌታቸው ረዳና ፕሮፌሰር ብርሃኑ ነጋ፣ ጀነራል ታደሰ ወረደና አቶ አረጋ ከበደ በአንድ መድረክ መታየታቸው ብዙዎችን አነጋግረዋል። በሀገራዊ ምክክር የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ መድረክ ዛሬ በሚሊኒየም አዳራሽ በተካሄደበት ወቅት ነው እነዚህ ከፍተኛ መንግስት ሹማምንት በአንድ ጠረጴዛ ተቀምጠው የታዩት። የመንግስት ሚዲያዎች ባሰራጩት መረጃ በሰሜኑ ጦርነት ጽንፍ በረገጠ ልዩነት ውስጥ የነበሩት ሁለቱ የአደባባይ ሰዎች ጌታቸው ረዳና ፕሮፌሰር ብርሃኑ ነጋ ጎን ለጎን ተቀምጠው ታይተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማው መሪና የስምረት ፓርቲ መስራቹ እንደዚሁም ሊቀመንበር ይሆናሉ ተብሎ የሚጠበቁት አቶ ጌታቸው ጎን ለጎን ሲታዩ ከረጅም ጊዜ በኋላ የመጀመሪያቸው መስለዋል። ከዚህ ውጪ በሰፊ ግዛት ይገባኛል ጥያቄ ልዩነታቸው ያልተፈታው የአማራና የትግራይ ክልሎችም በፕሬዝዳንቶቻቸው በኩል በዚህ መድረክ ላይ መወከላቸውን ከዘገባዎቹ መረዳት ተችሏል። አቶ አረጋ ከበደና ሌተናል ጀነራል ታደሰ ወረደ አጠገብ ለአጠገብ ተቀምጠው የታዩ ሲሆን በወልቃይትና በራያ ይገባኛል ጥያቄ ውስጥ የሚገኙትን ሁለት ክልሎች የሚመሩት ርዕሰ መስተዳድሮች በአንድ መድረክ ሲታዩም የመጀመሪያ ሆነዋል። እነዚህን ዜናዎችና መስሎች የተመለከቱ ወገኖች ለሁለት ጎራ የተከፈለ ሐሳብም እያራመዱ ይገኛሉ። በአንድ በኩል ከዚህ ቀደም በጥላትነት የተፈራረጁ ኃይሎች ጠረጴዛ ዙሪያ ተቀምጠው መታየታቸው ያስደስታቸው ሲሆኑ በሌላ በኩል ደግሞ የመንግስት ተቋሚዎች ተጨባጭ ልዩነት ያላቸው ወገኖች በሌሉበት በወዳጆች ስብስብ የተደረገ ምክክር ነው በሚል የተቹትም አልጠፉም። ከዚህ ባለፈ ዜናዎቹ ሲሰራጩ በምስሉ ላይ የሚታዩ ፖለቲከኞች በግርምት ፊታቸው ጨፍገግ ብሎ በሐዘን መታየታቸው ወሳኝ የሚባሉ በርካታ የኢትዮጵያ ችግሮችን ይፈታል በሚል ተስፋ የተጣለበት የሀገራዊ ምክክር ኮሚሽን ከወዲሁ ትችት እንዲበዛበት ያደረገ የተሳሳተ የምስል ዜና ነው ሲሉ የተቹትም አልጠፉም። ያሞኔ በሚሊኒየም አዳራሽ የምክክር መድረክ ላይ የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ የከፍተኛ መንግስት ባለስልጣናት የክልል ርዕሰ መስተዳድሮች በተገኙበት ዛሬ ተካሂደው ውሏል። ወደ መጨረሻ ጉዳያችን እናምራ። በናይጄሪያ በደረሰ ከባድ የጎርፍ አደጋ የሟቾች ቁጥር 110 መድረሱ ተሰምቷል። በማዕከላዊ ናይጄሪያ በደረሰው ከባድ የጎርፍ አደጋ የሟቾች ቁጥር በዚህ ልክ መድረሱን የሀገሪቱ ዜና ምንጮች ዘግበዋል። አደጋ የደረሰው ከዋና ከተማ አቡጃ 300 ኪሎ ሜትር ርቀት ላይ በምትገኘው ዋኳ ከተማ ላይ ነው። በማዕከላዊ ናይጄሪያ የጣለው ከባድ ዝናብ ያስከተለ ጎርፍ በትንሹ 110 ሰዎች ሞታቸውን ባለስልጣናት ለዜና ምንጮች ተናግረዋል። በናይጄሪያ ሚካኤል ሙሳ ተብሎ በሚጠራው አካባቢ አርሶ አደሮች ምርቶቻቸውን ለገበያ የሚያቀርቡበት አካባቢ ሲሆን በስፍራ የተከሰተው አደጋ ስፍራውን ወደ ፍርስራሽነት ቀይሮታል የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።